ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ የእንግሊዘኛ ኮንተንት አዘጋጅቼ ይዤላችሁ መጥቻለሁ። እናንተ እንደዚህ መሰል ቪዲዮ በየቀኑ በየዕለቱ እንዲደርሳችሁና ለሌሎችም እንዲደርሳቸው ሼር፣ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ትኩረታችሁን ከእኔ ጋር ተከታተሉ። በየትኛውም የሀገሪቱ ክፍል ሆናችሁ መማር የምትፈልጉ በኢሞ፣ ቴሌግራም፣ ቫይበር፣ ጉግል ሚት መማር የምትፈልጉ በሚመቻችሁ ሰዓት መደወል ትችላላችሁ። ስልካችን እዚሁ ላይ ተቀምጧል። አሁን በቀጥታ ወደ ትምህርቱ እንሄዳለን። በትኩረት ተከታተሉ። ይህን ዩቲዩብ ብቻ በማየትና በመመልከት ከዚህ ዩቲዩብ ቻናል እውቀትን፣ ክህሎትንና ግንዛቤን ታገኙበታላችሁ፣ ታዳብሩበታላችሁ። ተከታተሉኝ። እሺ ዛሬ ማሳያችሁ ሁለት የእንግሊዘኛ ቃላትን እንወስድና አንድ አይነት ድምፅ አላቸው፣ ግን ስፔሊንግ ሲጻፉ የተለያዩ ናቸው፣ ትርጉማቸውም የተለያዩ ናቸው። ተከተሉ ላሳያችሁ። ሴል ሲነበብ ይህ ምን ይላል? ሴል። ሴል ማለት ይሄኛው ሴል ኤስ ኢ ኤል ኤል ከሆነ መሸጥ ማለት ነው። መሸጥ። ይህ ደግሞ ሴል፣ ይህም ሴል ነው የሚለው ኤስኢኤልኤል። ይሄኛው ሴል ከሆነ ህዋስ ማለት ነው። ህዋስ። ህዋስ ማለት የሰው ልጅ የተሰራበት የተገነባበት የደም አይነት ወይም ህዋስ ይባላል። በጣም ጥሩ። የሚቀጥለው ሲኢኤንቲ ሴንት ይላል። ሴንት። ሴንት ማለት ሳንቲም ማለት ነው። ሳንቲም ሴንት ይባላል። ቀጥሎ የምናገኘው እዚህ ላይ ኤስ ሲ ናት፣ እንደ ሰ ትነበባለች። ከዚህም ኤስ ናት፣ ኤስ ኢ እንደ ሰ ትነበብ። ሴንት። ሴንት ማለት ላከ። ለምሳሌ አይ ሴንት ሜኒ ቱ ማይ ብራዘር ካልሁኝ ገንዘብ ለወንድሜ ላኩለትኝ። ስለዚህ መላክ፣ መልእክትም ሊሆን ይችላል፣ ገንዘብም ሊሆን ይችላል፣ የሚላክ ነገር ማለት ነው። ላከ ማለት ነው። በጣም ጥሩ። የሚቀጥለው ያውን ምን ይላል? ኤፍ ኤ ቲ ኤች ኢ አር ፋዘር። ፋዘር። ፋዘር ብለን እናነበዋለን። ፋዘር ማለት ወላጅ አባት ማለት ነው። ፋዘር አባት፣ ዳድ የምንለው ማለት ነው። ይህም ኤፍ ኤ አር ቲ ኤች ኢ አር ፋዘር። 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 እቺ አር ዊክ ሳውንድ ነው ያላት። ኦልሞስት ዜሮ ትሆናለች፣ ትዋጣለች። ሳይለንት ትሆንና ትርጓሜውም ሩቅ ማለት ነው። ርቀት፣ ርቀት ያለውን ነገር ዛዝ ፋዘር እንላለን። ስለዚህ ፋዘር ተብሎ ይነበባል ማለት ነው። በጣም ጥሩ። የሚቀጥለው ይህ ደግሞ ግሬት ሲነበብ ግሬት። ግሬት ማለት ትልቅ ማለት ነው። ስ ግሬት ጥሩ፣ መልካም፣ ትልቅ ይሆናል። ብዙ ትርጉም ያው ቃላት ባይዞይ አንዳንድ ትርጉም ብቻ የላቸውም፣ ብዙ ትርጉም አላቸው። እኛውም ግሬት ግሬት፣ እኛው መፍጨት መፍጨት ይሆናል ማለት ነው። ደግምላችኋለሁ። ሴል መሸጥ፣ ሴል ህዋስ፣ ሴንት ሳንቲም፣ ሴንት ላከ መላክ፣ ፋዘር አባት፣ ከዚህ ላይ አራለች ፋዘር ሩቅ ማለት ነው። ኦኬ ግሬት ትልቅ፣ መልካም ይሆናል። ግሬት መፍጨት። ስለዚህ ሁለት ተመሳሳይ ድምፅ ያላቸው ቃላት በአጻጻፋቸውም ይለያያሉ፣ በትርጓሜ ደረጃም ይለያያሉ የሚለውን ማጠቃለል እንችላለን ከዚህ ላይ ማለት ነው። መልካም፣ ወደሚቀጥለው ልውሰዳችሁ። ይህ ሲነበብ ሄርድ። ሄርድ። ሄርድ መስማት። አይ ሄርድ ኒው ኒውስ ብል አዲስ ዜና ሰማሁኝ ማለት ነው። መስማት ወይም ማዳመጥ የሚለው ማለት ነው። ሄርድ። እኛውም ሄርድ። ሄርድ። ይህ ደግሞ መንጋ። መንጋ። መንጋ ማለት የሆነ በቡድን ያለ አካል። ለምሳሌ በአንድ መስክ ወይም በአንድ ሜዳ ያለ ከብት መንጋ ይባላል። ሰውም ያው በአንድ ቡድን ሲንቀሳቀስ መንጋ፣ አብዛኛው ለእንስሳ ነው መንጋ የሚባለው። መንጋ። ሶ ሄርድ ሰማ፣ ሄርድ መንጋ። ከዚህ ላይ ማናለች? ኤ አለች፣ እዚህ ላይ የለችም። ሄርድ። ጉድ።
ይህ ደግሞ ኒድ NEED ኒድ መፈለግ። አይ ኒድ ማይ ፔን አይ ኒድ ሰም አሲስታንስ የሆነ እገዛ እፈልጋለሁ መፈለግ። እቺ ኬ አትነበብም። ይህም ሲነበብ ኔድ መቀላቀል ከሆነ ግሩፕ ጋር መቀላቀል። ኦኬ ይሄ አሰንት እቺ ኤስ አትነበብም። አሰንት መውጣት ማለት ነው። አሰንት መውጣት። እኛውም አሰንት መስማማት። እችኛዋ ሲ ካለች መውጣት ነው። እኛው ደግሞ አሰንት ከሆነ መስማማት ማለት ነው። በጣም ጥሩ ደግምላችኋለሁ። ሄርድ ሰማ መስማት። ሄርድ መንጋ። ኒድ መፈለግ ኒድ መቀላቀል። አሰንት መውጣት ASCENT መውጣት ASSENT መስማማት። አሰንት መስማማት። መልካም እሺ ወደሚቀጥለው እንሂድ። የሚቀጥለው ደግሞ ሲነበብ ሜል ወንድ ማለት ነው። ሜል እኛው MELE ወንድ MEIL ደብዳቤ። ፌር ፍትሃዊነት። ኢትስ ፌር ካልነን አንድን ጉዳያችን ወይም አሰራሩ ፍትሃዊ ነው ማለት ነው። ፌር ማለት ፍትሃዊነት። ይሄኛው ፌር ማለት ደግሞ ክፍያ የሆነ የመብራት ክፍያ ሊሆን ይችላል። የትምህርት ቤት ክፍያ የውሃ ክፍያ ማለት ነው። መልካም ሲነበብ ፌር። እሺ ዌይት መጠበቅ። ዌይት ሚ ጠብቀኝ ማለት ነው። ይሄኛው ደግሞ ዌይት GH አይነበብም ክብደት ማለት ነው። ዌይት መጠበቅ ክብደት። ሄም እሱ ሄም እቺ ዋይ ሰሚ ባውል ስለሆነች እንደ አይ ትነበባለች። ይችኛዋ ኤን ትዋጣለች። መዝሙር የንስሐ የመንፈሳዊ መዝሙር ማለት ነው። ደግምላችኋለሁ። ሜል ወንድ ሜል ደብዳቤ። ፌር ፍትሃዊነት ፌር ክፍያ። ዌይት መጠበቅ ዌይት ክብደት። ሄም እሱ ሄም የመንፈሳዊ መዝሙር ማለት ነው። እሺ የዛሬው ቆይታችን ይህን ይመስላል። የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች የዛሬ ቆይታችን ይህን ይመስላል። በሌላ ጊዜ እስከምንገናኝ መልካም ቀን ደህና